በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በአማራ ክልል በደቡብ ጎንደር ዞን ሀገረ ስብከት በሊቦ ከምከም ወረዳ የክክባ ኢየሱስ ወኪዳነ ምሕረት አንድነት ገዳም ቀደምት ታሪክ እንደሚከተለው አቀርብላችኋለሁ። እስከ መጨረሻው ድረስ አብራችሁኝ እንድትቆዩ በትህትና እጠይቃለሁ። ይህ ታሪካዊ ቀደምት ገዳም የተመሰረተው በአፄ ልብነ ድንግል ወይም ወናግ ሰገድ ዘመነ መንግስት እንዲሁም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያንን እንድትቀጥል ካደረጉት ከዘጠኙ ቅዱሳን አንዱ በሆኑት በአቡነ ኤዎስጣቴዎስ ሲሆን እነዚህ ቅዱሳንም መንፈስ ቅዱስ በፈቀደላቸው ልክ ከአክሱም ቤተ ክርስቲያን ማዶ ከሚገኘው ጉብታ ተራራ ላይ ቀይ ድንጋይ እና አፈርን በግመል እንዲሁም በጸሎታቸው ድንበቃ የሚባል እንጨትን ከአርማጭሆ በቀስተ ደመና በማስመጣት ባማረና በተዋበ ግዙፉን ቤተ ክርስቲያን ሰርተው ከጨረሱ በኋላ ጥቅምት 29 ቀን በ1533 ዓመተ ምህረት ታቦተ ኢየሱስን አስገብተው በውስጡ 6 ቄስ እና 9 ዲያቆናትን ርዕስት ደንቢያ ውስጥ አንካሻ የምትባለውን ምድር በመስጠት አገልጋይ አድርገው ሾመዋቸዋል። እንግዲህ ከዚያን ጊዜ ጀምሮ ካህናት እና ዲያቆናት በትህትና በፍቅር እያገለገሉ ትውልድን ለትውልድ እያስተላለፉ ካስቀጠሏት በኋላ ይህቺ ቤተ ክርስቲያን ብዙ ፈተና ደርሶባታል። ለምሳሌ ያህል ከጎርጎራ እንዲሁም ከጣና ዳር በተነሳ እሳት በተደጋጋሚ አደጋ ደርሶባታል። ቤተ ክርስቲያኗ ከተቃጠለች በኋላ ዘመን ተሻጋሪ ትውልድ አዲስ ቤተ መቅደስ በቆርቆሮ ሰርተው ሲገለገሉና ሲያገለግሉ ቆይተዋል። ከብዙ ዓመታት በኋላ ቤተ መቅደሱ ሲሰራ ደረጃውን የጠበቀ ባለመሆኑ እንጨቱን ምስጥ እየበላው ግድግዳው እየፈረሰ መጣ። ከዚያም እግዚአብሔር ለቤቱ ሰውን ያዘጋጃልና በአዲስ አበባ የሚኖሩ እህተ ማርያም እና መንበረ ማርያም ተነሳሽነት ቤተ መቅደሱ ፈርሶ አሁን እንደምታዩት ደረጃ ላይ ደርሶ ይታያል። በመሆኑም ይህንን ቪዲዮ የምትከታተሉ ውድ የኦርቶዶክስ ተዋሕዶ ቤተሰቦች ከስር ላይ በምታዩት የቤተ ክርስቲያኑ አካውንት ላይ የቻላችሁትን እንድትሰጡ እንድታበረክቱ ስንል በአምላካችን በመድኃኒታችን በኢየሱስ ክርስቶስ ስም እንዲሁም በእናታችን በቅድስት ኪዳነ ምሕረት ስም እንጠይቃለን። ተባብረን በአንድ ላይ በጋራ ሁነን የቤተ ክርስቲያኑን ፍጻሜ እንድናይ የአምላካችን መልካም ፈቃድ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል። ይቆየን።